ለምን ታስጨንቃታለህ? ግድ የለሽም ክፈችው። ንገሪን ክፈችው። ማርታች ደግሞ እንዳትናገር። ኧረ እንዴ ምንድነው እናንተ? ወይ ደግሞ ተደባደቡና በቃ ከዛ በኋላ ከዛ ያሸነፈውን ልታዢ ግን በጣም ነው የምትገርሚው። ሰው ዋሽቶ እናትና አባቱን ያስታርቃል። አንቺ ያን እርስ በርስ ልታጣይ ቤዳጣይ ተቀበያት ልጅ ያረግሽው ሙሉ ሰዓት ጭራሽ አድከን ሁለቱን እንኳን ብትሰጫት እንዴ እና ማዬ እና ይሄ ብቻ እኮ ነው የጠበበኝ። ያኛው እኮ አልጠበበኝ። ውሃ ቀና ቢቀና ከዛ ሁሉ ፈተና፣ ከዛ ሁሉ ውጣ ውረድ፣ ከዛ ሁሉ የልብ ስብራት፣ ከዛ ሁሉ ጭንቀት ወታ ዛሬ ልደትሽ ዛሬ ነው እንኳን ተወለድሽ የተባለችው ዳጣ እጅግ የሚገርም ሰርፕራይዝ ተደርጋለች። ጋሽ ደረጀ አባትነቱ ግዴታውን እየተወጣ ነው። ጎዳና ላይ ላሳለፍሻቸው ስቃዮች፣ ለተሰበረው ልብሽ፣ ላጣሻቸው ልጅነቶችሽ፣ ላጣሻቸው የቤተሰብ ናፍቆት ካሳ ቢሆንም ሁልጊዜ ከጎንሽ ነኝ። ካሳው አጥጋቢ ነው፣ ተመጣጣኝ ነው ብዬ አልልሽም። ስብራችን አልጠግነውም፣ እጅግ የቆሰለው ልብሽን አልመልሰውም። ግን ካሁን በኋላ ላለው ህይወትሽ ተጠያቂና ኃላፊነት አለብኝ። ምንም ቢሆን መልሼ አልውጥሽም። አንቺ ስህተት አይደለሽም። ስህተቱ የእሷ የእናትሽና የኔ ነው የሚለው ጋሽ ደረጀ ለዳጣ የሚገርም ሰርፕራይዝ አድርጎላታል። ለመጀመሪያ ጊዜ በህልም የምታየውን፣ በፎቶ የምታየውን፣ የሰዎች ልጆች ልደት ሲከበር የምታየውን ኬክ በስሙ የምታውቀውን ዳጣ እንኳን ተወለድሽ የኔ ልጅ፣ እንኳን ወደዚች ዓለም ተቀላቀልሽ የሚለውን ቃል ተናገራት። ዳጣ በስጦታ ተንበሸበሸች። ትልቁ ጉዳይ ናታን ምን አይነት ስጦታ ሰጣት? አቢጌል ምን አይነት ስጦታ ሰጣት? ወይዘሮ ማርታ የሚደንቀኝ ያልተፈታልኝ እውነታ ያልተነገረ ቋጠሮ የዳጣና የአቢጌል መፋቀር ነው ብላ ትጠይቃለች። በጥባጯ አቢጌል እንጂ ዳጣ አይደለችም። ከጊዜ በኋላ አቢጌል ተለወጠች የሚለው ቃል መዝጊያ ነጥብ ሆኗል። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላማችሁ ብዝት 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 ይበልልኝ። ብዙዎቻችን በጉጉት ስንጠብቀው የነበረው ተወዳጁ ዳጣ ዛሬም አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። እንዴት አገኛችሁት? ጋሽ ደረጀ በስተመጨረሻ ለዳጣ በህይወቷ የጓጓችለት የናፈቀችው ሰርፕራይዝ አለ እንዳላት ሜቢ እናቴ ሊነግረኝ ነው፣ ሜቢ ከእናቴ ጋር ሊያገናኘኝ ነው የሚለው አይምሮዋ ላይ ነው ያለው። ይህ ጉዳይ ግን እውነት ነው አይደለም? ጋሽ ደረጀ ድፍረት ኑሯቸው፣ ሞራል ኑሯቸው በድፍረት ሰላም ናት እናትሽ ልጄ፣ ያው በልደት ቀንሽ ልንገርሽ፣ ወላድ እናትሽ ሰላም ናት። አውቃለሁ እየሳቅኩኝ እንደጎዳውሽ፣ እያቀፍኩኝ እንዳባባውሽ፣ እየዳበስኩኝ እንደጎዳውሽ የበለጠ ስብራት ነው ይሄ። እናትሽ እቅፍሽ ውስጥ ሆና እኔ ግን ሚስጥር አድርጌ ያስኩት ሜቢ እንዳትጎጂ በስሜታዊ ነገር ሌላ ነገር እንዳታበላሽ በማለት ነው ብሎ ሊነግራት ይችላል የሚል ግምት አለን። ወይዘሮ ማርታ የልደቱ ቀን እጅግ ደስ ቢላትም እንዴት ተከበረ፣ እንዴት አወቁ፣ እንዴትስ የውልደቷን ቀን አወቁ የሚለው እንቆቅልሽ ሆኖባታል። አቢጌል ሁልጊዜ ተጠራጣሪና ጥያቄ የምታነሳው አቢጌል ነገሮችን ጸጥ ማለት ወይም ችሎ ማለፍ የሚለውን ነገር በተግባር እያሳየች ነው። ሁልጊዜ አይምሮዋ ላይ የሚረብሻት ነገር እማዬ ታማኝ ሀቀኛ ሚስት ሆና አባዬ ግን ብዙ ጉድና ጉድ ሸፍኖ መታገስ አልችልም፣ የሰማዋትን ሰከንድ ቃላቶችን ማባከን አልፈልግም የምትለው አቢጌል ሰከን ብላ አይታ እንዳላየች ሰምታ እንዳልሰማች ማለፍ ጀምራለች። ለዚህም ለወይዘሮ ማርታ እንቆቅልሽ ሆኖባታል። ያውም አቢጌል እና ዳጣ መዋደዳቸው፣ መቀራረባቸው፣ መተሳሰባቸው ብዙ ነገር። ሌላው ጥርጣሬ ያነሳባት እንዴት ሰላምና ደረጀ የዳጣ ልደት ሊያውቁ ቻሉ የሚለው እንቆቅልሽ ነው። ይህ ወይዘሮ ማርታ ወደ ውስጡ አስገብተዋለች።
ቀን እየቆጠረችለት ነው እንጂ እንደ ዲኤንኤን ውጤቱ እሷም የደረጀና የዳጣ ማስመራሯ አይቀርም። በጣም የሚያሳዝን መጨረሻ። የሚገርም እውነታ ጋሽ ደረጀ እናትሽ ሰላም ናት የሚል እውነት አለ። ጋሽ ደረጀ በትዳሬ ላይ ማግጬ 2 ልጅ ወልጃለሁ የሚል እውነት አለ። ይሄም እናትነቷን ለዳጣ ሲነግር ከሃዲነቱን ለማርታ ይነግራል። 2 መርዶ ይባላል። ይህንን እንዴት ነው የሚቋቋመው? ከዳጣ የሚመጣለት መልስስ እንዴት ነው የሚመልሰው? አባዬ የገዛ የቤት አጋዧ ልጅ ሁኜ በደጓ በወይዘሮ ማርታ እያደግኩኝ እንዴት አስቻለህ? ካሁን በኋላ እኮ ኦልሬዲ እኔ አላውቅም ነበረ። አባትነቱን አውቃለሁ፣ እናትነቷን ግን አላውቅም የሚለው ቃል ብትናገር ዳጣ ሁሉ ፋሚሊ ከአቢጌል ከናታን ጀምሮ ከዳችሁኝ፣ ወጋችሁኝ የሚል መልስ ነው የሚኖራት ወይዘሮ ማርታ። አልሰማ ብዬ ነው እንጂ ዓይንሽን ግለጪ፣ ዙሪያሽን ፈትሽ፣ ወንድን አትመኝ እየተባልኩኝ ከእንቅልፍ የመንቃት አቅቶኝ ነው በማለት ከባድ ጸጸት ውስጥ ነው የምትገባው። ጋሽ ደረጀም ሊከዷት፣ ሊዋሿት፣ ሊደብቋት ፈልገው ሳይሆን የጤናዋ ሁኔታ ወይም ፊዚካሊ ዳይሬክት ስትሰማ ምን አይነት ሪያክሽን ትወስዳለች የሚለው ነገር ነው ያሳሰባቸው። ሜቢ በራሷ ላይ ጉዳት ልታደርስ ትችላለች፣ ሜቢ በእኔ ላይ ጉዳት ልታደርስ ትችላለች። ግን ልጆች ሜዳ ላይ ጥዬ ከሁለት ያጣ ጎመን መሆን አልችልም። ያለኝ አማራጭ እውነታውን ቀብሬ ቀን መቁጠርና የሆነ ቀን ሰዓት መስጠት አለብኝ ብለው እዚህ ደርሰዋል። የዳጣ ልደት። ይህ ልደት ሀቅና ሚስጥር ገበናና ጉዳንጉዱን ያወጣል። 1 እናትና ልጅ ያገናኛል። 2 የሞቀው ቤቱን ያፈርሳል። መጨረሻው ምን ይሆን? የጋሽ ደረጀ መጨረሻ። ወደ ዳጣ ስጦታ እንሄዳለን። ናታን የማትረሳው ሁልጊዜ የምታስታውሰው ልደቷ ሲከበር የመጀመሪያው የሚገርም ስጦታ የሚሰጣት ሰው ናታን ወይስ ደረጀ ወይስ ወይዘሮ ማርታ ወይስ ሰላም? እጅግ አጓጊና ልብ አንጠልጣይ። ከዚህ ሁሉ ፈገግ የፊልሙ ድምቀት የሆነችው ውሃ የጠበባትን ጫማ አምጥታ ከ2 ይልቅ 1 እግሩን ሰታታለች። ብዙዎቻችን ፈገግ ነው ያልነው በዚህ በኩል። ውሃዬ ሁሉ ነገሯ እውነትም ውሃ የሳቃችን ምንጭ። በፊት አቢጌል ስታቃጥለን እሷ ነበረች ፈገግ የምታስብለን። አሁን ደግሞ ወይዘሮ ማርታ ስትረጋጋ፣ አቢጌል ሰከን ስትል እየበጠበጠችም እየተጃጃለችም እያሳቃችንም ውሃ የፊልሙ ድምቀት ሆናለች። ትልቁ ጉዳይ ግን አሁን ያልተፈታው ቋጠሮ፣ ያልተገለጸው ሚስጥር የናታንና የአቢጌል ፍቅር፣ የናታንና የዳጣ ፍቅር። አንድ ወንድ ለ2 አፍቅረዋል። ናታን ዳጣን ቢፈቅርም አቢጌል ግን ከእናቷ የልጅ ማቀፍ ጉጉት አንጻር ከጊዜ ሂደት በኋላ ናታን የኔ ብቻ ነው፣ እህቴ ብትሆኝም እኔ መጀመሪያ የተመኘሁት ለእኔ ስትተይሊ ትችያለሽ የሚል እምነት ይኖረኛል። ትልቁ ጉዳይ ግን ናታን አቢጌል መልካም ልጅ ብትሆን ብትለወጥም ለእሷ የተሻለ ሰው ይገባታል፣ በቃ አላፈቅራትም ብሎ ለወይዘሮ ማርታ ነግሯታል። እጅጉን አዝናለች ወይዘሮ ማርታም ግድ ልጄን አግባልኝ የማትል ነገር ግን ከዳጣ አቢጌል በምን አንሳ ነው? ናታን ከአቢጌል ዳጣ በምን በልጣ ነው? ይሁን መልስህን በሚገባ ተቀብያለሁ። አባትህና እኔ እንዛመዳለን የሚል እምነት ነበረኝ። ምርጫ ያንተ ነው። ልብህን አዳምጠህ ለወሰንከው እኔ ገብቼ እሾህ አልሰድም ትላለች።